ጓዶች የዛሬ ይሄ ትልቁ ፓርቲ ሂሳብ የኔ ይሄ ውዱ የወንድ ጓደኛዬ አረብ ይከፍላል። ምንድነው የምትይ? እኔ ገና አክል ገንዘብ የት አለ? የኛ ፍቅርስ? አንቺ እኮ ብለሽ ነበር። እውነት ነው እያሰብክ ነው ያለው? እኔን የመሰለች ሴት እንዳንተ አይነት በረንዳ ዳሪ ምግብ አመላላሽ ሰው ትወዳለች? የጫማዬ ዋጋ እንኳን ካንተ ከአቅምህ በላይ ነው። እሺ አንተ እውነትም አስበህ ነበር ከኔ ጋር እኩል ልትሆን? አሁን ይህን ሂሳብ ክፈል፣ ወይም ደግሞ ከሁሉም ሰው ፊት ለፊት ተንበርከክና እኔን ይቅርታ ጠይቀኝ። ሴንትራል ዩኒቨርሲቲ ፓርኪንግ ከቅንጡ መኪናዎች ውጪ BMW፣ ኦዲ እና ማርቼዲስን የመሰሉ መኪናዎች አንድ ተራ ነገር ናቸው። የዚህ ከተማ በጣም ውድ ኮሌጅ ነው። እዚህ የሚኒስትሮች የባለ ሀብቶችና የቢሊዮነር ልጆች የሚማሩበት ነው። ለነሱ ኮሌጁ የትምህርት ቦታ ሳይሆን ፋሽን ሾው ወይም ሀብታቸውን የሚያሳዩበት ቦታ ነው። በእነዚህ በሚያንጸባርቁ መኪናዎች መሃል ፓርኪንግ አንድ የድሮ ሳይክል ቆማለች። እቺ ሳይክል የአረብ ነበረች። አረብ የዚህ ኮሌጅ ከሚያንጸባርቁ ሰዎች ይለያል። እሱ ተራ እና አንድ የድሮ ያረጁ ልብሶች ነው የሚለብስ። ኮሌጅ ውስጥ በሀብታም አባቱ ብር ሳይሆን የመጣው 100% በትምህርቱ ውጤት በስኮላርሺፕ ነበር የመጣው። አረብ የክላስ ቶፕ ነበረ። ኮሌጁ ካለቀ በኋላ ቀሪ የሀብታም ልጆች ወደ ፓርቲ ሲሄዱ አረብ ከጀርባው ትልቅ ቦርሳ በመያዝ የከተማው መንገድ ላይ ምግቡን በማመላለስ ስራ ይሰራል። እናቱ በጣም ታማሚ ስለነበረች ለሷ ሕክምና አረብ ቀንና ማታ ስራ ይሰራል። የኮሌጅ በጣም ብዙ ተማሪዎች በአረብ ልብሱ እና ዲሊቨሪ ቦይ በሱ ስራው በጣም ይስቁበታል። አረብ ግን ምንም ምላሽ ሰጥቷቸው አያውቅም። ድህነት የሱ ችግር ነበር፣ የሱ ማንነት ግን አይደለም። የሱ መንፈስ በጣም ጠንካራ ነበር። የኮሌጅ ሁሉም ፕሮፌሰሮች በጭንቅላቱ በጣም ይደነቃሉ። ክላስ ውስጡ ደግሞ አንድ ኪያራ የምትባል ልጅ አለች። በጣም ትልቅ የባለ ሀብት ልጅ ናት። የኮሌጅ በጣም ትልቅ ልዕልት ናት ትባላለች። አባቷ ጋር በጣም ተዝቆ ማያልቅ ሀብት ስላለ በዚህ ሀብት የተነሳ ኪያራ ሁሉም ሰው ይከተላታል። ሁልጊዜ ከጀርባዋ ሀብታም ልጆችን እንዳለ ታስከትላለች። እሷ የሚመስላት የዓለም ላይ ያሉ ሁሉም ሰዎች ከኔ ለማጎንበስ ነው የተፈጠሩት ትላለች። አንድ ቀን የቢዝነስ ማኔጅመንት ክላስ ላይ ፕሮፌሰሩ ገበያ ውስጥ ስላለ አትክልት ጥያቄ ስጠይቅ ኪያራ ሁልጊዜ ከሁሉም በላይ ብልጥ ነኝ ስለምትል እሷ በራሷ ቦታ በመቆም አንድ ረጅም ንግግር ነገር ግን ሙሉ በሙሉ የተለያየ እና መጽሐፋዊ መልስ ሰጠች። የኪያራ አቃጣሪ ጓደኞቿ ፓፓ እያሉ ሲያጨበጭቡ የክላሱ መጨረሻ ላይ አረብ ቆሞ እሱ በጣም ጸጥ ባለ ረጋ ባለ ለፕሮፌሰሩ እንዲህ አለው፣ አለቃዬ የኪያራ ምላሽ በመጽሐፉ መሰረት ልክ ነው። ነገር ግን በትክክለኛ ህይወት ካምፕኒው በዚህ ፕላን መሄድ ከሆነ በ6 ወር ውስጥ ይከስራል። ከዛ በኋላ አረብ ሎጂካል የሆነ መልስ ሰጥ። ፕሮፌሰሩ በጣም ተገረመና አጨበጨቡና አደነቁት። ፕሮፌሰሩ ክላስ ውስጥ የተቀመጡት ተማሪዎች ኪያራን በጣም ተሳስተሻል በማለት ቀስ በቀስ ሳቁባት። ይህ ሳቅ ለኪያራ ከጥፊ አልተናነሰም። የእሷ ይሄ ትቢቷ ሙሉ በሙሉ ተነሳባት። መታገስ አቃታትና አንድ ተራ ልጅ ሙሉ ክላስ ፊት ለፊት እንዴት ዝቅ አስደረገኝ አለች። ኪያራ በንዴት ቀላች እና ወደ አረብ በኩል ጣቷን ቀስራ እየጮኸች እንዴት አባ ብትዳፈር ነው አንተ እኔን ተሳስተሻል ምትል? አንተ ማነህና ነው አንድ ተራ የማትረባ ምግብ አመላላሽ ለ50 ብር ቲፕ ብለህ በየሰው ቤት ምግብ የምታደርስ አንድ ለማኝ? አንተ እኔን ስለ ቢሊየን ቢዝነስ ሐሳብ ልትሰጠኝ ነው? መጀመሪያ ሄድና ጥሩ ልብስ መልበስም ተማር፣ ከዛ በኋላ እኔን አናግርሽ። ሙሉ ክላስ ውስጥ ጸጥ አለ። አረብ በጣም ቅር አለው። ነገር ግን እሱ አፉን መክፈት አልፈለገም። የኪያራን አይን ቀጥታ እያየ ረጋ ባለ ድምፅ እንዲህ አላት፣ ኪያራ የሰው ማንነቱ በልብሱ ወይም ባለው ገንዘብ ልክ አይደለም። የኔ ድህነት የኔ ችግር ነው። ያንቺ የትቢት ግን ያንቺ ትንሽ አስተሳሰብሽ ነው። የአረብ ይሄ ንግግሩ የኪያራን ልብ በጣም አቃጠለው። ክላሱ እንኳን አለቀ። ነገር ግን ኪያራ ከጓደኞቿ መሃል ቃል ገባች። ይሄ የማይረባ ተራ ምግብ አመላላሽ እኔን አዋርዶኛል። እኔ የሱን ህይወት እንደዚህ ነው መወድመው። ለማንም ሰው ፊቱን እንዳያሳይ ነው ማደርገው። ኪያራ አረብን ቀጥታ ከመታገል ይልቅ በጣም ቆሻሻና የሚያስፈራ ጨዋታ መጫወትን ወሰነች። የፍቅር ወጥመድ ጀመረች። በሚቀጥለው ቀን ኪያራ ቅርርቧ በጣም አቀራረቧ ተለየ። አረብ ጋር ሄደችና እያለቀሰች እንዲህ አለች፣ አውቃ አረብ በትላንቱ ስራዬ በጣም አዝኛለሁ። ትላንት እኔ በቤተሰቦቼ ጭንቀት ውስጥ ነበርኩ። ሁሉም ንዴቴን ባንተ ላይ አበረድኩብህ። እባክህን ይቅርታ አድርግልኝ። አረብ በውስጡ በጣም ቀጥ ያለና እውነተኛ ልብ ያለው ሰው ነው። እሱ የኪያራ የውሸት እንባን አመነና ይቅርታ አደረገላት። ከዛ በኋላ ኪያራ ቀስ በቀስ አረብን ጓደኛ ማድረግ ጀመረች። አውቃ ከሱ ጋር ምሳ መብላት ጀመረች። ኖት ትጠይቀዋለች።
እና የሱን የልፋቱን ታሪክ እየሰማች የውሸት ሐዘንን ታሳየዋለች። አረብ ስለታመመችው እናቱ በሚናገር ሰዓት ኪያራ እጁን ይዛ እንዲህ ትለዋለች፣ አንተ በጣም ጀግና ነህ እሺ አረብ፣ እኔ ባንተ በጣም ነው የምኮራው። አረብ የትኛዋንም ሴት እንደዚህ ቀርቦ አያውቅም ነበር። የኪያራ የውሸት ጭንቀቷ እና ጣፋጭ ንግግሯ የአረብ ልብ ላይ አስማትን ፈጠረ። ኪያራን እውነትን መውደድ ጀመረ። እሱ በራሱ ዲሊቨሪ ስራ ላይ ደብል ሺፍት መስራት ጀመረ። ትንሽ ብር በማትረፍ ትንሽ ስጦታ ለሷ ለመስጠት። አመሰግናለሁ በጣም ይህን ስጦታ በማየት አውቃ ደስተኛ ትመስላለች ሲሰጣት። እሱ በሌለበት ቦታ ከጓደኞቿ መሃሉና ያን ስጦታ ትቀልድበትና ቆሻሻ መጣያቃ ውስጥ ጥለዋለች። አረብ ይህን ክህደቷን አያውቅም ነበር። እሱ እየመሰለ የመጣው አንድ ሀብታም ሴት ልጅ የእሱን ንጹሕ ልብ አይታ የወደደችው መስሎታል። ወራቶች አለፉ። የኪያራ ወጥመዳው ሙሉ በሙሉ ተጠምዷል። አሁን ተራው አረብን ከሁሉም ሰው ፊት ለፊት አደገኛ ቁስል ማቁሰል ነበር ዓላማዋ። ኪያራ በልደቷ በዓል ቀን በጣም ትልቅ የከተማው ውድ የሆነ የተባለ 5 ስታር ሆቴል አንድ ትልቅ ፓርቲ አዘጋጀች ለልደቷ። የኮሌጅ ሁሉም የሀብታም ወንድና ሴት ልጆችን ጠራች። አረብንም ደግሞ አስገደደችው እዚህ ፓርቲ ላይ እንድትመጣ አለችው። አረብ ዛሬ እኔ ከሁሉም ሰው ፊት ለፊት ልናገር እፈልጋለሁ፣ አንተ የኔ ወንድ ጓደኛ መሆንክን አንተ ለኔ ብለህ መምጣት አለብህ። ኪያራ በስልክ በፍቅር እንዲህ አለችው። አረብ ትንሽ ተጨነቀ። እሱ አውቋል እዛ ሁሉም በጣም ሀብታም ልጆች ናቸው። እሱ ጋር ደግሞ የሚለብሰው ምንም አይነት ውድ ሱፍ የለው። ቢሆንም ግን ለኪያራ ደስታ ብሎ የድሮ ነገር ግን ንጹህ የተተኮሰ ሸሚዝና ሱሪ ለብሶ እዛ 5 ስታር ሆቴል መጣ። የሆቴሉ እይታ ቤተ መንግስት ይመስላል። ትልልቅ የተንጠለጠሉ መብራቶች፣ በጣም ትልቅ ደስ የሚሉ የሚያማምሩ ሁኔታዎች ናቸው። በጣም ብራንድ የሆኑ ልብሶችን የለበሱ ሰዎች አረብን አይተው ሁሉም ሰው የተጫነ የማይሰማ ድምፅ የሌለው ሳቅ ይስቃሉ። እሱ ወንበር ላይ ሄዶ ቁጭ አለ፣ ግን በጣም ግራ ተጋብቷል። የኪያራ እጅ ግን በሱ እጅ ስለነበር ጸጥ ብሏል። ፓርቲው ተጀመረ። ኪያራና ጓደኞቹ አውቀው የሆቴሉን የምግብ ዝርዝር በጣም ውድ የሆኑ ነገሮችን ማዘዝ ጀመሩ። የውጭ ሻምፒዮን፣ የጣሊያን ምግቦች፣ በጣም ውድ የሆኑ ዲዘርቶችን ሁሉ አዘዙ። አረብ ጸጥ ብሎ ውሃውን ነበር ሲጠጣ የነበረው። ለሰዓታት ፓርቲው በጩኸትና በደስታ ዘለቀ። ከዛ ያ ጊዜ መጣ። ኪያራ ሙሉ ወጥመዱን ያጠመደችበት ሰዓትም ደረሰ። እራቱ ካለቀ በኋላ አስተናጋጁ ሂሳብ ይዞ መጣ። ሂሳቡ 480 ሺህ ብር ነበረ። በድንገት ኪያራ የዋይን ብርጭቆውን በማንኪያ ቋቋ አርጋ ሰማችና ሙሉ ጠረጴዛ ጸጥ አለ። ሁሉም ሰው ወደ ኪያራ ማየት ጀመረ። ኪያራ የአረብን እጅ በድንገት ለቀቀችና በፊቷ ጣፋጭ እና ደስ የሚል ፈገግታዋ ጠፋና በሱ ቦታ አንድ በጣም ትዕቢት የተሞላበት ሳቅ ሳቀች። ኪያራ በፍጥነት እንዲህ አለች፣ የዛሬ ይሄ ትልቁ ፓርቲ ሂሳብ የኔ ይሄ ውዱ የወንድ ጓደኛዬ አረብ ነው የሚከፍለው። ጠረጴዛ ላይ በአንድ ጊዜ ጸጥ ረጭ አለ። አረብ ደነገጠና ወደ ኪያራ እያየ ትርታው በጣም ፈጠነ። ኪያራ ምንድነው እያልሽ ያለሽው? እኔ ገና ያክል ብር መቻለ። ኪያራ በጣም መሳቅ ጀመረች በሱ። ባክ አረብ አንተ እኮ ክላስ ውስጥ ትልልቅ የቢዝነስ ትምህርት ትሰጥ ነበረ። ዛሬ ያሳየ ያንተን አቅም ወይም ደግሞ ዛሬም ልክ ለማኝ ዲሊቨሪ ቦይ ነህ። ይህን ሰምተው ጠረጴዛ የተቀመጠው ሁሉም ሀብታም ጓደኞቿ በጣም መሳቅ ጀመሩ በሱ ላይ። እንዴ ኪያራ ይሄ እኮ ሳይክሉን ሽጦ እንኳን ሂሳቡን መክፈል አይችልም። አንድ ልጅ ወቀሰው እንደዚህ ብሎ አሽሙር ተናገረው። የሆቴል ዕቃዎችን ምናልባት አጥቦም ደግሞ በትክክል ይከፍል ይሆናል። ሌላው ቀለደበት። አረብ በጣም ድንጋጤ ውስጥ ነው ያለው። እየተንቀጠቀጠ እንዲህ አለ፣ ኪያራ የኛ ፍቅርስ አንቺ እኮ ብለሽ ነበር። ኪያራ በጥላቻ እያፈጠጠችበት እንዲህ አለችው፣ አንተ እውነትም እያሰብክ ነው? እኔ መሰለሽ ሴት እንዳንተ አይነት በረንዳ ዳሪ ዲሊቨሪ ቦይ ምግብ አመላላሽን ሰው ልትወድ? የጫማዬ ዋጋ እንኳን ካንተ ከአቅምህ በላይ ነው። እሺ አንተ እውነት ማስበህ ነበር እንዴ ከኔ ጋር እኩል ልትሆን? ይሄ ሁሉ የዛን ቀን ክላስ ውስጥ ያዋረድከኝን በቀል ለመበቀል ነው። እሺ ያንተን ትክክለኛ ቦታ ላሳይ ስለፈለኩ ነው። አሁን ይሄን ሂሳብ ክፈል፣ ወይም ደግሞ እዚህ ከሁሉም ሰው ፊት ለፊት ተንበርከክና እኔን ይቅርታ ጠይቀኝ። ሙሉ ፓርቲ ውስጥ አረብ በጣም ተቀለደበት። እንደዚህ አይነት ጊዜ ነበር የትኛውም ተራ ሰው እንባ የሚፈስበት፣ አዝኖ የሚሰበርበት ወይም በንዴት የሚጮህበት ቦታ ነበር። ነገር ግን አረብ እንደዚህ ምንም ያደረገው ነገር የለም። በጣም የሚያስገርመው ነገር የአረብ ፊት ላይ ምንም ፍርሃት የለም፣ ምንም ጭንቀት፣ ምንም እንባ አልነበረም።
በሱ ፊት ላይ አንድ እንደዚህ አይነት ጸጥታ ነበር የነበረው። ቀስ በቀስ እዛ የሚስቁ ሰዎች ራሱ ሳቃቸውን ሁሉ ቀጥ አደረገው። አረብ ጸጥ አለ። ምንም የጮኸው የተናገረው ነገር የለም። ከራሱ ቦታ ቀስ ብሎ ተነስቶ ቆመና ከኪሱ የድሮ እና በጣም ያረጀች ቦርሳውን አወጣ። ኪያራ በድጋሚ ወቀሰችው። ምን ነው 10 እና 20 ብር ታወጣ ነው እንዴ? አረብ የሷን ንግግር እንዳልሰማ መስሎ ከቦርሳው ውስጥ አንድ ካርድ ወደ ውጭ አወጣ። ከዛ ቢሉ ላይ ቁጭ አደረገ። ተራ የባንክ ኤቲኤም ወይም ክሬዲት ካርድ እንዳይመስላችሁ። ይሄ ካርድ ጥቁር ከለር ያለው ነው። ነገር ግን የፕላስቲክ አይደለም። አንድ በጣም ትልቅ ታቱ ይመስላል። እዚህ ካርድ ላይ የየትኛውም ባንክ ስም አልነበረም። እንደውም በመሃሉ በአንድ በተለየ በወርቃማ ነገር ምልክት የተሰጠው ነው። ይሄ ካርድ እዚህ ዓለም ላይ እድለኛው ካርድ ኦብሲዲያን ሪዘርቭ ካርድ ይባላል። ይሄ ካርድ እዚህ ዓለም ላይ የትኛውም ባንክ ላይ አፕላይ ብታደርጉ አታገኙትም። ይሄ ካርድ ዓለም ላይ ቶፕ እጅግ በጣም ትንሽ አንድ 10% የሚሆኑ ቢሊዮነሮች፣ ባለሀብቶች ወይም ድብቅ ቢዝነስ አምፓየሮች በግል የጥሪ ካርድ ተሰጥቶ የሚሰጣቸው ካርድ ነው። ይሄ ካርድ ምንም ሊሚት የለውም። አንድ ጊዜ ሙሉ ቤተ መንግስትን መግዛት ያስችላል የዚህ ካርድ ዋጋ። አስተናጋጁ ፈገግ እያለ መጣና ከፎልደሩ ልክ ካርዱን እንዳነሳ በእጁ ያን ካርድ በእጁ እንዳለ እንደያዘው አይኑ ምልክቱ ላይ እንዳረፈ ያስተናጋጁ ፊት በጣም ግራ ተጋባ። ላብ በላብ ሆነ ግንባሩ። እጁ መንቀጥቀጥ ጀመረ። አለቄ አንድ ደቂቃ ባክን። አስተናጋጁ እየተንተባተበ ካርዱን ደረቱ ላይ ቅፍ አድርጎ እየሮጠ ከዛ ወደ ማኔጀሩ ቢሮ ሄደ። ኪያራና ጓደኞቹ ተገርመዋል። እንዴ አስተናጋጁ ካርዱን አይቶ ለምንድን ነው እየሮጠ ሄደ? የኪያራ አንድ ጓደኛ እንዲህ አለ። ከትንሽ ሰከንዶች በኋላ የፋይቭ ስታሩ ጄኔራል ማኔጀር በተለይ ትልልቅ ሚኒስትሮች ወይም ቪአይፒ እንግዶች ሲመጡ ነበር ወደ ውጭ የሚወጣ። ላብ በላ ሆኖ እየሮጠ ወደ አረብ ጠረጴዛ መጣ። ከሱ ጀርባ የሆቴሉ 3 ሌላ አስተናጋጆች መጡ። አረብን አይቶ ማኔጀሩ 90 ዲግሪ ጎንበስ ብሎ ሰላምታ ቀረበለት። አለቃዬ ይቅርታ አድርግልኝ፣ እኛ ምንም አናቅም ነበረ። ይህን አክል ትልቅ ፍርሃትና ክብር ነበር ሙሉ ጠረጴዛ ላይ ጸጥ ረጭ አለ። እኛ በጭራሽ አናቅም ነበር አንተ ራስ ወደኛ ሆቴል መምጣትህ። ለኛ ለሆቴላችን ትልቅ ክብር ነው ያንተ እዚህ መኖር አለቃችን። ይሄ ተራ ስህተት ነው አለቃዬ፣ ይቅርታ አድርግልን። ይሄ ሙሉ ሆቴል ላይ አንተ የትኛውም ነገር ዋጋ ቢስ ነው። የኪያራ አይን ፈጦ ቀረ። ሙሉ ሰውነቷ እንዳለ ቀሰቀሳት። ማኔጀር አንተ ይህን ማይራብ ተራ ምግብ አመላላሽ ልጅ አለቃዬ ብለህ ለምን ነው የምትጠራው? ኪያራ ጮኸች። ማኔጀሩ ለኪያራ በቁጣ እያያት አንቺ አታውቂም እንዴ ማንን እያናገርሽ እንደሆነ? ይሄ ካርድ እሱ የሰጠኝ ኦብሲዲያን ካርድ ይባላል። ይሄ ካርድ እነዛ ሰዎች ጋር ነው የሚኖረው። እንደዚህ አይነት ትልልቅ 5 ስታር ሆቴሎችን በሰከንድ ውስጥ መግዛት የሚያስችለው አቅም አላቸው። ሙሉ ሆቴል ውስጥ የሁሉም ሰው ትንፋሽ ጸጥ አለ። ማንም ሰው ሊያምን አልቻለም። አንድ ልጅ በድሮ ሳይክል ላይ ምግብ የሚያመላልስ የድሮ ልብስ የሚለብስ እሱ ጋር የዓለማችን እጅግ በጣም ትልቅ ጉልበት ያላት ካርድ እንዴት ሊኖር ቻለ? አረብ ጸጥ ብሎ ረጋ ባለ ድምፅ ለማኔጀሩ እንዲህ አለ። አይሆንም ማኔጀር፣ ምንም አይነት ውለታ አልፈልግም። ሂሳቡን በዚህ ካርድ ውሰድ። እሺ አለቃዬ፣ እሺ ጥሩ ጌታዬ። ማኔጀሩ እጆቹ እየተንቀጠቀጡ ልዩ ማሽን አዘዘና ካርዱን ታፕ አደረገው። በአንድ ሰከንድ ውስጥ 480,000 ሂሳብ ያለምንም እንቅፋት ተከፈለ። ማኔጀሩ በሁለት እጁ ካርዱን ይዞ በክብር ለአረብ መለሰለት። ላምን አልችልም፣ እንዴት እንደዚህ ሊያረግ ቻለ? አረብም ወደ ቦርሳው ከተተ። የሸሚዙን ቁልፍ አስተካከለና ወደ ኪያራ ዞሮ የኪያራ ትቢትና ቁጣ ተበታትኗል። አሁን በሷ ፊት ላይ አንድ ከበድ ያለ ፍርሃት፣ እፍረት እና ግራ መጋባት ይታይባታል። ምንም ሊገባት አልቻለም። እሷ የትኛው ሰው ጋር እንደተጋጨች እንደተጣላች። አረብ የኪያራን አይን በጣም ከበድ ባለ እይታየና አልሰደባትም፣ አልጮኸባትም። ብቻ አንድ ቀዝቀዝ ያለ ፈገግታ እያሳያት እንዲህ አላት። እኔ እዛን ቀን ብዬሽ ነበር ኪያራ፣ ድህነት በልብስ እንጂ በሰብአዊነት አይደለም ብዬሻለሁ። አንቺ ስሜቴን በጣም ተጫውተሽበት ዝቅ ልታደርጊ ሞከርሽ። ነገር ግን አንቺን ረስተሽ ነበር። አንዳንድ ጊዜ መንገድ ላይ በአፈር ተጨማልቀው የሚታዩ ሰዎች እነሱ የሙሉ መንገድ ባለቤቶች ሊሆኑ ይችላሉ። ይህን ብቻ ተናግሮ አረብ ጸጥ ብሎ ተራምዶ ከሆቴል ወደ ውጭ ወጣ።
የሆቴሉ ማናጀር እና ሙሉ ሰራተኞች አረብ ውጭ እስኪወጣ ድረስ በክብር አንገታቸውን እንዳጎነበሱ ነበሩ። ኪያራ እዛው ወንበሯ ላይ ቁጭ አለች። እሷ ጥፋቷ በጣም ጸጽቷታል። ምንም አይነት መድኃኒት የሌለው አረብ ልክ ከሆቴሉ ወደ ውጭ እንደወጣ አንድ የምታንጸባርቅ መኪና ሮልስ ሎይስ የምትባል መኪና መጣች። መኪና ውስጥ አንድ በጥቁር ሱፍ የለበሰ ወደ ውጭ ወጣና ጎንበስ ብሎ የጀርባውን መኪና በሩን ከፈተለት። እንኳን ደህና መጣ ትንሹ አለቃዬ፣ ያንተ አባት በጣም በጉጉት እየጠበቀ ነው ያለው። አንተ የሰዎችን ማንነት አውቃለሁ ብለህ የወጣህበት ጊዜ አልቋልና ተመለስ ተብላል። አረብ ፈገግ እያለ መኪና ውስጥ ተራመደና ገባ። በሩ ተዘጋ እና እሱ በዛ ጨለማ ውስጥ ጠፋ።